እንዴት ደፋር ብትሆን ነው ቤት ድረስ ይዘው የምትመጣው? ሰላም ብለው የስራ ባልደረባይ ነው። የስራ ባልደረባሽ ከሆነ ከስራ ውጭ ቤት ውስጥ ምን ያደርጋል? ምን እያደረግሽ ነው? ቤሉ ልጄ ምን ስማ አንተ፣ ይህ ቤት የተከበረ ቤት ነው። የማንም ስርዓት አልባ መፈንጫ አይደለም። ማም ደግሞ እንደተከበርሽ ኑሪ። አባቴ ሞተ እንጂ ያልሞትኩም። አይኔ ያል ጆሮ ይሰማል። ከኛ አልፈሽ የልጆችሽን ክብር አታስደፍሪ። ምን እያልክ ነው? ምን እየሆንክ ነው እንዴ? ቆይሱ እንዴት አይተው ነው? ማንምና ምንም ሊሆን ይችላል። ሰው ሲያይ ግን ጥሩ አይመጣም። በቃ አርፈሽ ቁጭ በይ። እንዴ ይህ ሁኔታ ላንቺ አይመጥንሽም። ድጋሚ እንዳልናገር እዚህ ቤት ተሳስተ እንዳመጣ አሊያ የማይሆን ነገር ይፈጠራል። ለአባቢ ክብር ይኑርሽ። እንደዚህ ማውራሽ እንደ እናት ስለማከብርሽ። አሊያ ግን የሚፈጠረው ነገር ታያለሽ። እንዴ ምንድን እየተከታተልክ እንደዚህ የምታሳቅቀኝ? ምን አይነት ውሸታም ነሽ? ለምን እኔን አልወጣም አልሽ? እንዴ በቃ አታስጨንቀኝ። እኔ እንድትጨነቂብኝ አልፈልግም የኔ ቆንጆ። ግን ለምን እንደሆነ አላውቅም፣ ቤትም ገብቼ ማስበው አንቺን ነው። እኔ ግን ላንተ አልሆነህም። በቃ ተወኝ። እንዴ እንደዚህማ አትበይ። መጀመሪያ መች ሞከርሽ? እንደምመስልሽ መጥፎ ሰው አይደለሁም። ልቤ ንጹህ ነው። መኝኝና ድል ስጪኝ። ይህ ህይወት ላንቺ አይገባሽ። እንደ ልዕልት ተንከባክቤ ላኖርሽ። አይ አይሆንም። እኔ ደረጃዬን አውቃለሁ። ምን ማለት ማሰሪ? ደረጃ የምትይው አንቺም ሰው እኔም ሰው አይደል እንዴ? እሱ እስክታገኘኝ ድረስ የምትጠቀመው ቃል ነው። አንድ እጅ ላይ ከወደኩኝ በኋላ ደግማ አትለውም። ደግሞ አንተ እንኳን ለፍቅር ለጸብም አትሆንም። ኧረ ተይ የኔ ቆንጆ እባክሽ እንደዚህ አትበይ። አንዴ ብቻ ቅረቢኝ። አይ አልችልም። በቃ አልፈልግም። ለምንድን ነው የማትፈልጊው? እንዴ ስለ ምክንያቱ ምን አገባ? በዛ የማይረባ ምክንያት ነው አይደል? እመኝ ዘግዝቄ ነው ማቃጠለው። ሲቀጥል እንዴት የማይወዳደር ሰው ታወዳድሪያለሽ? እኔን ከሱ ጋር? ቆይ ምንድን ነው አይንሽ ታሟል እንዴ? እየናከው ባልሆነ እንዴት አልንቀው? እንዲያውም ልንገርሽ የኔ ነሽ፣ እሺ የኔ ብቻ። ተግባባን? ከዚህ በኋላ ከአንድ ሰው ጋር ባይሽ ጥሩ አይመጣም። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንግዳ ድራማ ክፍል 42 ላይ እንግዲህ አሁን ላይ ናሆም አምሮ መጥቷል ማለት ነው። መሲን በግድ ከኔ ጋር ካልሆንሽ ብሎ እንግዲህ ከቴዲ ጋር ለመለያየት እየጣረ ይገኛል። በሌላ በኩል ደግሞ ወይዘሮ ሄለን አዶኒን እናስወግደው እያለች ነው። ይህን ሚስጥር ደግሞ መሲ ሰምታለች። አሁን ላይ ነገሮች ሁሉ ግልብጥብጥ ብለዋል። መሲ እንግዲህ ቴዲን እንደምትወደው ያው እየተጠራጠረችውም ቢሆን ማለት ነው እንደምትወደው ግልጽ ነው። በጣም ትወደዋለች። እመኝኝ ከዚህ በኋላ ከሄለን ጋር መጥፎ ስራዎችን ስሰራ አታይኝም በማለት ቃል ገብቶላታል። እንደውም ከሄለን ጋር ያለህን ግንኙነት ጭራሽ የስራ ግንኙነትህን አቁም ስትለው እሱን ማድረግ አልችልም፣ የምንሰራቸው ስራዎች አሉ ከወንጀል ውጭ ብሏት ነበረ። እና መሲ እንግዲህ ነገር አምናው ስለወደደችው አብራ መሆን ቀጥላ ነበረ። ነገር ግን ናሆም አሁን በመካከላቸው እየገባ ነው። ቅናት ኃይሉት ፍቅር ባይታወቅም ናሆም አሁን ላይ አምሯል። መሲን ከቴዲ ጋር በፍጹም እንዳላይሽ እያለ አብሮ ባገኛቸው ቁጥር በግድ እያስፈራራ ይዟት እየሄደ ይገኛል። እንግዲህ ድንገት ቀጥ ብሎ ወደ ቤታቸው በመሄድ ነበረ መሲን ከኔ ጋር እንድትሆኝ ይፈልጋለሁ ይላታል። መሲ ደግሞ እኔ በፍጹም ካንተ ጋር መሆን አልፈልግም፣ አንተ ለፍቅርም ለጸብም አትመችም፣ በዛ ላይ ደግሞ አንተ የተከበርክ ሰው ነህ፣ ክብርህን ጠብቅ፣ እኔ ደግሞ ሰራተኛ ነኝ፣ ስለዚህ ተወኝ አለችው። እሱ ግን በፍጹም መቼም አልተውሽም፣ አንቺ የኔ ብቻ ነሽ አላት። እና እንግዲህ ዛሬ አብረን እንድንወጣ ማለት ውጭ ላይ ላገኝሽ እፈልጋለሁ ሲላት ስራ እንዳለባትና ከቤት መውጣት እንደማትችል ትነግረዋለች። እናም እንግዲህ በዚህ መሀል እያሉ ነበረ መሲ በእህቷ ስልክ ቴዲ ጋር ትደውላለች። ምክንያቱም የሷን ስልክ ሄለን ስለወሰደችባት ነው። እናም ቴዲ ጋር ውጭ ይገናኛሉ። ናሆም እየተከታተላት ስለነበረ ከቴዲ ጋር ውጭ ያገኛታል። ከዛ በኋላ እንግዲህ እሷ የኔ ሚስትና የኔ ብቻ ናት በማለት ከቴዲ ፊት ማለት ነው በግድ ይዟት ሲሄድ እያየን ነው። ቴዲም እንግዲህ ነገሩ ግራ ገብቶት መሲ ምን እያደረግች ነው ቢላትም እሷ ግን ከሚደባደቡ ብላ ወደ ናሆም ሄዳለች ምንም ቃል ሳትናገር። እናም እሷ እኮ የኔ ፍቅረኛ ናት አለው ናሆም። ነገር ግን ተጣልተን ስለነበረ ነው፣ አሁን ደግሞ ይቅርታ አድርጋልኛለች። ቴዲ ምንድን ነው የሚለው እሱ ቢላትም መመለስ አልፈለገችም። መሲ ዝም ብላለች። እናም ወደ ቤት ከሄደች በኋላ ነበረ ጉድ የወጣው።
እቤት ከሄደች በኋላ ቴዲ ተናዶ በር ላይ እየጠበቀ ነበረ። በር ላይ ወጥታ ብታወራይ ብሎ ቆሞ እያለ ወይዘሮ ሄለን ልጇ ስልክ ስታወራ ትሰማታለች። መጣሁኝ እሰጥሃለሁ ገንዘቡን አዘጋጅቻለሁ እያለች ስታወራ በር ላይ ቆማ ኤልሹን ስላዳመጠቻት ኤልሹ ቆይ ትምህርት ቤት አይደለም እንደ የምትሄደው ልጅ በማለት ኤልሹን መከታተል ትጀምራለች። እናም ኤልሹ እንግዲህ ለሆነ ሰው ለጆን ማለት ነው ፖስታ ትሰጠው ታያለች። የሰጠችው ግን ኑኑያትን እንዲያግትላት ነው። ምን እንደፈለገች ባናውቅም ኤልሹ ኑኑያትን ልታሳግታት ትፈልጋለች። አዶናይን ስለወደደ ማለት አዶናይ እንግዲህ አዶናይን ትወደዋለች ኤልሹ። ኑኑያት እሱ ደግሞ በግድ ከኑኑያት ጋር ሆኗል። ኑኑያትን በግድ ፍቅረኛሽ ካልሆንኩ ብሎ ማለት ነው። ይህ ነገር ስላናደዳት ይሆን አላውቅም፣ ልታሳግታት ትፈልጋለች። አሁን ላይ በፍቅር እሷን ቀርባ እንዳትጠረጠር፣ ምክንያቱም በጸብ እንደማይሆን አውቀዋለች። በጸብ ብዙ ጊዜ ሞክራ እራሷ ስለተዋረደች አሁን ላይ ሰላማዊ ሰው መስላ ኑኑን የምትወዳት መስላ እንግዲህ ቀርባት ስታበቃ ነገር ግን ልትጎዳት ትፈልጋለች። እናም እንድትታገትላት ትፈልጋለች። ለዛ ነበረ ጆ ደግሞ ሌላ ሰው ከሚያግታት በቃን ያግታታለሁ ብሏል። ምክንያቱም ኑኑን ይወዳታል። ሄለን ለዛ ነበር ልጇን የተከታተለቻት። ተከታትላ ስትመለስ ግን ቴዲ ከበራቸው ላይ ቆሞ እየተንጎራደደ ታይዋለች። እናም እንግዲህ ልበቢሷ ሄለን ቴዲ እኮ በእኔ አይጨክንም ይወደኛል እኮ እያለች እንግዲህ ቴዲ ጋር ትሄድና እዚህ ምን ትሰራለት ብለው ወደ ቤት አብረው ይገባሉ። ቤሉል ነበረ ሳሎን ቁጭ ብሎ በጣም ይናደዳል። ግን እዚህ ድራማ ላይ በጣም የምወደው በንግግሩ በተግባሩ ቤሉልን ነው። በጣም ትዕግስተኛ ስርዓት ያለው ማለት ነው። ቴዲም ጥሩ ነው። ያው ከሄለን ጋር ብዙ መጥፎ ስራዎችን ስለሰራ ነው እንጂ ቴዲም ጎበዝ ነው። ጥሩ ስራ ነው የሚሰራው። ግን እንደ ቤሉል ግን የሚሆን የለም። እናም እንግዲህ ሄለንን እናቴ ስለሆንሽ እንደ እናቴ ስለማይሽ አክብሬሻለሁ፣ ክብርሽን ጠብቂ፣ ያለዛ ግን ምን እንደማረግ አታውቂም። ቴዲንም ደግሞ ደግመህ እዚች ቤት እንዳትመጣ፣ ይህ ቤት የተከበረ ቤት ነው፣ ድጋሚ አልናገርም በማለት በስርዓቱ እንግዲህ በሚገባው ቋንቋ ተናግሮታል። ቴዲ በንግግሩ ምንም አልተቀየመም። ሄለን ግን ቤሉል ልጅ እያለች ልታባብሎ ብትሞክርም ምን ለማለት ፈልገሽ ነው? ከአንቺ አልፎ እኛንም አታዋርጅን ልጆችህን በማለት ክብርሽን ጠብቂ ብሏታል። እናም ይሄን ነገር እንግዲህ ወይዘሮ ሄለን ለቴዲ አየህ አይደለም እንዴት እንደሚያደርገው ቅር እንዳይለ በንግግሩ ስትለው ትክክል ነው ቤሉል ስርዓት ያለውና የተማረ ልጅ ስለሆነ እንደዚህ ያወራሽ አላት። እናም በዚህ መሀል እያሉ መሲ ድንገት ወደ ፎቁ ብቅ ትላለች። ደረጃው ላይ ነበረች። ሄለን እና ቴዲ ማውራት ይጀምራሉ። ሄለን በቃ እሱን ተውና ይልቅ አንድ ሰው እየተከታተለኝ ነው። ማን ነው ሲላት ያ አዶናይ አባቱን የገደልንበት ብላ ስታወራና ምን ብሎ ነው የሚከታተልሽ? ምን አድርጊ ነው የሚልሽ? እንደዛ የሚያደርግ እኮ አይመስለኝም ሲል አንተ ነህ ለዚህ ሁሉ ጣጣ ያበቃኝ ስትል መሲ በጆሮዋ ትሰማለች። እናም መሲ በድንጋጤ አንተ የማትረባ ለካም እጅህ እዚህ ወንጀል ውስጥ አለበት ጠርጥሬ ነበር እያለች እያለ ሌላ ጉድ መጣ። እናም ቤሉል እሱ ራሱን ማለት ነው አዶናይን ወይ እንግደለው እያለች እያለ ነገር ግን ሌላ ወሬ ሄለን ማውራት ትጀምራለች። እና ደግሞ ለመሲ ሰጠኝ መድኃኒት አሁንም እኮ እየሰራ አይደለም እስካሁን ድረስ መሲ አላበደችም ስትል መሲ በጆሮዋ ሰማች፣ ደነገጠች። እናም መሲ ቴዲን በማፍቀሯና በቴዲ በመታለሏ በጣም ነው የተከፋችው። አሁን ላይ ናሆም በህይወቷ ገብቶ እየበጠበጣት ነው ከሱ ጋር እንዳትሆን። አሁን ደግሞ የስበብ ተገኘ። በእርግጥ ቴዲ መድኃኒቱን የሰጣት የማይሰራ መድኃኒት ነው። ለዛ ነው መሲ እስካሁን ልታብድ ያልቻለችው። እስካሁን ድረስ ያላበደችው ቴዲ የሰጣት መድኃኒት የውሸት ስለሆነ ነው። እናም ይህን ነገር እንግዲህ ቴዲ እንዴት እንደሚያስተካክለው አናውቅም። አሁን ላይ በቴዲና በመሲ መካከል ትልቅ ልዩነት ተፈጥሯል። ወይም ደግሞ ትልቅ ሰፍቷል ልዩነታቸው። በመሀላቸው ናሆም አለ። አሁን ደግሞ ሌላ ችግር ተጨመረ። እንዴት አድርጎ እንደሚያስተካክለው ባናውቅም ቴዲ ግን ለወይዘሮ ሄለን እሺ ሁሉንም ሲላት እና አብረው የሰሩትን ጉድ ሲያወሩ በጆሮዋ ሰምታለች። በተለይ ደግሞ እወድሻለሁ እያለ እሷን ለማሳበድ የሚጠቅም መድኃኒት መስጠቱ በጣም እሱን እንድትጠላውና ከውስጧ እንድታወጣው አድርጓታል። ቴዲ በእርግጥ ለክፋት አላደረገም። ምክንያቱም ሌላ ሰው እንደሚሰጣት ስለሚያውቅ ነው። መሲ እርግጠኛ ላይ ትረዳዋለች። ወይዘሮ ሄለን ምናልባት ቴዲ አልፈልግም ኑኑን አላግታትም ቢላት ያኔ ኑኑን በሌላ ሳግታ እህኔ ልጅቷ HIV ቫይረስ ይኖርባት ነበረ። ቴዲ ስለሆነ ነው ያላደረገው። ስለዚህ ለዛ ብሎ ነው እሷ የምታደርገውን
መጥፎ ተግባሮች ሁሉ እያከሸፈባት ያለው። ለመሲ መድኃኒት ሌላ ሰው እንዲያመጣላት ማድረግ ትችል ነበር። ትክክለኛውን መድኃኒት አምተውላት መሲ ታብድ ነበረ። ነገር ግን እሱ እየተጫወተባት ነው እና ለመሲ መድኃኒት ብሎ ይሰጣት አይሰራም። ለዛ ነው ሄለን በተደጋጋሚ ብሰጣትም አይሰራም፣ እስካሁን እኮ አላበደችም ያለችው። ስለዚህ መሲ ይህን ነገር በጥሩ ጎን መረዳት አለባት። እሱ እየተከላከለላት እንደሆነ ማወቅ አለባት። ያን ያክል ጥፋት አለበት ብዬ አልልም። ጥፋቱ አንድ ብቻ ነው። እሱም ደግሞ ወይዘሮ ሄለን የልጁ እናት እንኳ መሆን ባትችል የበፊት ባለቤቱ መሆኗን መናገር አለበት። ወይዘሮ ሄለን እንግዲህ ይህን መጥፎ ተግባርሽን ለምን አታይም ብሎ ቴዲ ሲናገራት ለልጃችን ለወደፊት ህይወት ብዬ እኮ ነው፣ የልጃችን ህይወት እንደኛ እንዳይሆን እኮ ነው ስትል ብሎ የምን ልጅ ሲላት፣ አይ ማለት የኔ ልጅ ማለት ያንተ ልጅ ናት ለማለት ፈልጌ ነው አለች። አልገባኝም። ቴዲ እኮ ንኑ ልጁ እንደሆነች ጠንቅቆ ያውቃን። ሲጀመር እሱ ነው ሆን ብሎ ሆስፒታል ውስጥ ያቀያየራቸው። ለምን አቀያየራቸው ሲጀመር? እና ይሄንን ስታስቡ እንግዲህ ቴዲ ንኑ ልጁ እንደሆነች አያውቅም ብዬ አላስብም። እናም እንግዲህ እነዚህ ነገሮች በዚህ እንዳሉ ደግሞ ሌላው አዶናይ ነው። እንግዲህ አዶናይ አሁን ለእጅ እያለን መጥቷል። ምክንያቱም ደግሞ ኑኑን ያፈቅራታል ብለን ስናይ ኑኑን አያፈቅራትም። እሱ በቤሉል ህይወት ስለሚቀና ነው። ቤሉል ዝም ብሎታል። የሚያደርገውን ነገር ሁሉ አገተው፣ ዝም አለው። ከቤቱ አላስወጣውም። ኑኑን ወሰደበት፣ ዝም አለው። እና አሁን በግድ ነገር እየፈለገው ነው። ለምን ዝም አልከኝ? ማን ስለሆንክ ነው? አንተ ከማን ትበልጣለህ? ለምንድን ነው በቃ ለምን ማለት ለምን አትቀናም? ለምን አትናደድም? ለምን ዝም ትላለህ? አይነት ነገር እየተከታተለ ቤሉልን ማናደድ ጀምረዋል። እና በጣም ነበር የሚያስጠላው። እና የቤሉል ትዕግስትና ስርዓቱ ደግሞ በጣም ነው የወደድንለት። ቤሉል በጣም ጎበዝ ነው። አዶናይ ግን ስርዓት ቢይዝ ማለት ልጅቷን ከወደዳት በቃ ዝም ብሎልን ትቶለት የለ በቃ ልጅቷን ይዞ ይቀመጥ። ለምንድን ነው እሱ ለማናደድ የሚፈልገው? በዛ ላይ ወንድሙ ነው። እና እንግዲህ ወይዘሮ ሄለን አዶናይን ለማስገደል ልታስብ ነው። ይሳካላት ይሆን ወይስ እሱ ይቀድማት ይሆን? እሱም እየተከታተላትና እያስፈራራት ስለሆነ እና ቤተሰቦች በቀጣይ በሌላ ቪዲዮ እስከምንገናኝ የዛሬው ይሄን ይመስል ነበረ። ቸር ቆዩልኝ።